መንግስት የነዳጅ አቅርቦት እጥረት በኢኮኖሚያችን ላይ እና በማህበራዊ እንቅስቃሴያችን ላይ ሊኖረው የሚችለውን ተጽዕኖ ከወዲሁ መረዳት በአንድ በኩል ነዳጅን በቁጠባ እንድንጠቀም መመሪያ ያስተላለፈ ሲሆን በሌላ በኩል ግን አቅርቦቱን ለማሳለጥ በተባራሪ ገበያ ወይም ስፖት ማርኬት አማካኝነት በከፍተኛ ውድ ዋጋ በመግዛትና በማቅረብ ላይ ይገኛል። እስካሁን መንግስት ወደ 262 ቢሊዮን ብር ገደማ ነዳጅ ለመደጎም ጥረት አድርጓል። አሁን ላይ በየወሩ ከ15 እስከ 20 ቢሊዮን ብር ገደማ በመደጎም ላይ እንገኛለን። በእኛ ሀገር ሁኔታ ከሌሎች ሀገራት በተለየ ሁኔታ ልንከተል የፈለግነው ማህበራዊ እንቅስቃሴዎችን መክታት፣ ኢኮኖሚያዊ እንቅስቃሴ መክታት ሳይሆን ይህንን ፈተና ከዜጎች ጋራ በትብብር በመሆን ከህዝቡ ጋራ በትብብር በመሆን በመረዳዳት መንፈስ መንግስት የሚያቀርበውን ነዳጅ በቁጠባ የመጠቀምና ለወሳኝ ኢኮኖሚና ማህበራዊ አውታሮች ቅድሚያ የመስጠት የፕራዮሪታይዜሽን ስራን እንደ ትኩረት የምንከተል መሆኑን ለማንሳት እፈልጋለሁ። በሌላ በኩል በየማደያዎቹ የሚተገበር ነዳጅ አጠቃቀም ቅደም ተከተል ለይተናል። ሁለተኛው ውሳኔያችን ይህ ማለት ከዛሬ ጀምሮ የነዳጅ ማደያዎች አሁን በሚገልጸው ቅደም ተከተል ብቻ ነዳጅ የሚያቀርቡ ይሆናል። አንደኛው ቅድሚያ ማግኘት ያለበት ከነዳጅ አንጻር ነዳጅ የሚያጓጉዙ ቦቴዎችን፣ ሁለተኛው ከፍተኛ የአምራች ኢንዱስትሪዎችና የኤክስፖርት ድርጅቶች ቅድሚያ እንዲያገኙ ይደረጋል። ሶስተኛው በግንባታ ላይ ያሉ ልዩ ትኩረት የሚሹ የመንግስትና ቁልፍ የግል ፕሮጀክቶችም ጭምር በነዳጅ ምክንያት እንዳይቆሙና እድገታችን እንዳይጎዳ በከፍተኛ ጥንቃቄ ነዳጅ መቅረብ መቻል አለበት። 2 እና 3 ላይ ያሉት በቀጥታ ተጠቃሚ ማዕቀፍ የሚስተናገዱ ሲሆን በማደያ የሚስተናገደው ቁጥር 1 ላይ ያስቀመጥኩት ነው። 4ኛ ላይ የገቢና የውጭ ምርት፣ የመሰረታዊ ፍጆታ ምርቶች እና ሸቀጣሸቀጦች እየጫኑ የጭነት ተሽከርካሪዎች ቅድሚያ ማግኘት መቻል አለባቸው። 5ኛው የግብርና ስራችን ለማዘመን የሚያገለግሉ የእርሻ ትራክተሮች ያሉበት አካባቢ ላይ ልዩ ትኩረት ሰጥቶ የእርሻ ትራክተሮችም ነዳጅ እንዲያገኙ የሚደረግ ይሆናል። በ6ኛነት የህዝብ ማጓጓዣ የከተማ የህዝብ ማመላለሻ ተሽከርካሪዎች፣ ሀገር አቀፍና የከተማ የህዝብ ማመላለሻ ትራንስፖርት ባሶች በ6ኛ ደረጃ ትኩረት ሰጥቷቸው ነዳጅ እንዲያገኙ የሚደረግ ሲሆን በ7ኛ ደረጃ በናፍጣ የሚሰሩ ሌሎች ለህብረተሰብ ግልጋሎት የሚመጡ ተሽከርካሪዎች በቅድሚያ ሊስት ውስጥ ከ1 እስከ 7 የተዘረዘሩ ስለሆነ በእነኚህ ዝርዝር መሰረት ብቻ ማደያዎች በቅደም ተከተል እንዲሰሩ ይጠበቃል። ከዛሬ ጀምሮ በሚኒስቴር መስሪያ ቤታችን ስር የሚደራጅ የሁኔታዎች መከታተያ ልዩ ክፍል ከተለያዩ አግባብነት ያላቸው የፌዴራልና የክልል ተቋማት አማካኝነት ተውጣቶ ነዳጅ በማዕከላዊነት የሚመራበት የመረጃ ተደራሽነቱም ከማዕከል ከአንድ ምንጭ ብቻ የሚቀዳበት ለሚዲያ ለህብረተሰቡ የሚገለጹ ገለጻዎች ሁሉም እንዳፈተተው የሚገልጽበት ሳይሆን ከአንድ ማዕከል የሚቀርብበት ሁኔታ ተመስርቷል። የሁኔታዎች መከታተያ ልዩ ክፍሉ ከፌዴራል የሚመለከታቸው አካላት የንግድ ሚኒስቴር፣ የገንዘብ ሚኒስቴር፣ የጉምሩክ ኮሚሽን፣ የፌዴራል ፖሊስ፣ የብሔራዊ ደህንነትና መረጃ፣ ሌሎች ተቋማትም ነዳጅ እና ኤነርጂ ባለስልጣን፣ ነዳጅ አቅራቢ ድርጅት በጋራ ሆነው በአንድ ክፍል ውስጥ በጋራ 24/7 የሚከታተሉበት ስርዓት ዘርግተናል። ከክልል የፕሬዝዳንት ጽህፈት ቤት ኃላፊዎች፣ የንግድ ቢሮ ኃላፊዎችና የክልል ፖሊስ ኮሚሽን ኮሚሽነሮች የሚሳተፉበት ሲቹዌሽን ሩም አደራጅተን በልዩ ሁኔታና ጥበብ ነዳጅን በቁጠባ የምንጠቀምበትን ስርዓት የመትከል አቅጣጫ ተከትለናል። እስካሁኑ ጉዞ ነዳጅ በማቅረብ በማሰራጨትና በግብይት ዙሪያ ወደ 658 ሰዎች በህግ ቁጥጥር ስር ውለው አስፈላጊው የእርምት እርምጃ በመወሰድ ላይ ይገኛል። በድምሩ 720,039 ሊትር ነዳጅ በጸጥታ አካላት ቁጥጥር ስር የተወረሰና ለመንግስት ገቢ የተደረገ መሆኑን ማንሳት ያስፈልጋል። ይህን ማነሳበት አሁንም ቢሆን በሳቦታጁ በሌብነቱ ውስጥ እና በግብይት ሰንሰለቱን መንግስት ካስቀመጠው አቅጣጫ ውጪ ተግባራዊ ለማድረግ የሚደረግ የትኛውም ሩጫ ከመንግስትና ከህዝብ እይታ ውጪ ስለማይሆን ተገቢ ቁጥጥር የሚደረግበት መሆኑን አበክሬ ማንሳት እፈልጋለሁ። በተለያየ ኃላፊነት ደረጃ ያሉ ተቆጣጣሪ አካላት የንግድ መዋቅር 52 ሰዎች፣ የጸጥታ ህግ አስከባሪ አካላት 23፣ የማደያ ባለቤቶች ስራ አስኪያጆችና ሰራተኞች 52 ሰዎች፣ ሾፌሮችና ረዳት ሾፌሮች 43፣ ሌሎች ህገወጥ አዘዋዋሪ ግለሰቦች 488፣ በጥቅሉ 658 ሰዎች ቁጥጥር ስር ውለው በአስፈላጊ ህግ እርምጃ በመወሰድ ላይ ይገኛል።